ኢየሱስ ያድናል በሉ ሲሏችሁ ጋይስ የሆነ ሰዓት ላይ ያስታውሳለሁ አንድ ሰው ልክ እንደዚሁ ፊዮናን ላይቭ ላይ መጥቶ ኢየሱስ ያድናል በስቲ ብሏት ነበር እና እሷ መልስ አልልም ነው። ይሄ ትክክለኛ ምላሽ ነው በነገራችን ላይ ጋይስ። በቃ አልልም ነው ያለችው። ለምን ይመስላችኋል አልልም ያለችው? ምክንያቱም የፕሮቴስታንቶቹን ኢየሱስ እኛ እናውቀው። ባጭሩ ምን ማለት ነው? ሐሰተኛውን ኢየሱስ እኛ ክርስቲያኖች አናውቀው። እውነተኛውን ጌታ ኢየሱስ ክርስቶስን ግን እናውቀዋለን። ኦኬ፣ የአብ የባህሪ ልጅ የሆነውን ጌታ የሆነውን ኢየሱስ ክርስቶስ እርሱን እናውቀዋለን። እርሱን ልክ እንደ ሐዋርያቱ የጌቶች ጌታ ነው እያለን እንጠራዋለን። ለዛም ነው አቤላዬ የዘውትር ጸሎታችን ላይ ቅዱስ ኤፍሬም እንዳለው አንተ ውእቱ አምላከ አማልክት ወእግዚ አጋዕዝት ወንጉሰ ነገሥት ምንለው ለዛ ነው ጌታችን ኢየሱስ። ኦኬ፣ እንደ ድንገት ደራሽ የሆነ ዝም ብሎ ድንገት ግራ የገባው ሰው መጥቶ ሲበል ስላለን የምንለው ነገር አይደለም። ዘወትር በዘውትር ጸሎታችን ላይ የጌታችን ኢየሱስ ክርስቶስን ስም እያነሳን አንተ የአምላኮች አምላክ ነህ እንለዋለን። የንጉሶችም ንጉስ ነህ፣ የጌቶችም ጌታ ነህ እንለዋለን። ሐሰተኛውን ኢየሱስ ግን አንልም። ኦኬ፣ ሐሰተኛውን ኢየሱስ አንልም። እኛ ክርስቲያን የተባልነው በክርስቶስ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ላይ ሰይጣን መጥቶ ፈትኖታል። ሰይጣን መጥቶ ስለፈተነ ያደረገው አንዳች ታምር የለም። ለምሳሌ እስቲ አንተ አምላክ ከሆንክ ይሄን ድንጋይ እንጀራ አድርገው ብሎታል ሰይጣን። በቃ ይኸው እኔ እንደውም አምላክነት ላሳይ ብሎ እንጀራ ያደረገው ድንጋይ የለም ክርስቶስ። በቃ እኛም እንጀራ የምናደርገው ድንጋይ የለንም ነው መልሳችን። ኦኬ ጋይስ፣ እንጀራ የምናደርገው ድንጋይ የለንም። እኛ ክርስቲያን የተባልነው በክርስቶስ ነው። ስለዚህ እኛ ፕሮቴስታንት ወንድሞቻችን እንዲህ ስንል ጠልተናቸው አይደለም አቤላዬ፣ በጣም ነው የምንወዳቸው። የመውደድ ግዴታ አለብን። ከኛ የበለጠ ያዳነን መድህን የሆነን የአዲስ ኪዳኑ ሊቀ ካህናት ጌታችን ኢየሱስ ክርስቶስ ይወዳቸዋል። ዋጋ የከፈለው ለእኛ ለክርስቲያኖች ነው፣ ለእኛ ለክርስቲያኖች ብቻ ነው ብለን አናምንም፣ ለእነሱም ጭምር ነው። እነሱን አንጠላቸውም፣ ነገር ግን አስተምሮቱን ግን ምንም አናንቆለጳጵሰውም። ተረተኛላ ቤላ ወንድሞቻችን ናቸው፣ እህቶቻችን ናቸው። ከዛም አልፎ ጓደኞች፣ አክስቶች፣ አጎቶች ሊኖሩን ይችላሉ። እንወዳቸዋለን። እነሱን የመውደድ ክርስቲያኔ ግዴታ አለብን። ምናንቆለጳጵሰው ግን የክህደት አስተምሮ የለም። እንትናዬ እንዲደሰት እንትናዬ ቅር እንዳይሰኝ ምናንቆለጳጵሰው የክህደት ትምህርት የለም። አጭርና ግልጽ፣ ምንም ምንሽኮረመምበት ነገር የለም። ሐሰተኛውን ኢየሱስ እኛ እናውቀው። አንድ ነገር ግን እንረዳለን። ፖዘቲቭ ለሆኑ ፕሮቴስታንቶች ያው ፖዘቲቭ የሆነ አመለካከት ነው ያለን። አንድ ነገር ግን እናምናለን። ያ ደግሞ ምንድነው? ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን እንደሚሻ እናምናለን። ያንን ደግሞ ልባቸው የሚሻውን ጌታ እንዲያገኙት እንጸልይላቸዋለን። የተቻለንን ሁሉ እናደርጋለን። በዚህ መሃል ሰዎች ዝም ብሎ መጥተው እስቲ እንዲበል ስላሉ እኛ ውስጥ ተጋብተን ዝም ብለን የሆነ አላደለ ተራ የሆነን ስራ ምንሰራ ማኞች መሆን የለብንም። ይሄ መልእክት ለሁላችሁም ክርስቲያኖች ወንድሞች ነው። በዚህ አጋጣሚ አቤላዬ አንድ የተናገርከው ንግግር አለ። አሁን ላይ እኔ ቤተክርስቲያን አልወከለችኝም። በዚህ ዘመን ያላችሁ ክርስቲያኖች እባካችሁ እንደዚህ አይነት አማርኛ አትጠቀሙ፣ አትናገሩ። እሺ፣ እርግጥ ነው በቤተክርስቲያን መዋቅር ውስጥ ያሉ መምህራን ወንጌል፣ ሊቃውንት ቤተክርስቲያን አገልጋዮች እስካሉ ድረስ ታናናሾች መናገር የለባቸው። ክርስቲያኖች ሁላችሁም ግን የቤተክርስቲያን አምባሳደሮች ናቸው። ሁላችሁም አቤላ፣ አንተ ባለህበት ቦታ የቤተክርስቲያን ሊቃውንት እስከሌሉ ድረስ፣ ሰባኪያን እስከሌሉ ድረስ፣ ካህናት፣ ዲያቆናት፣ ዘማሪያን እስከሌሉ ድረስ አንተ የቤተክርስቲያን አምባሳደር ነህ። ቤተክርስቲያንህን ወክለህ የቤተክርስቲያንን መልእክት ስርዓት ባለው መልኩ ታስተላልፋል። እንዴት? ከአንተ በላይ የሆነ ነገር ሲገጥመ አንተ ለምሳሌ ለመመለስ ዝግጁ ያልሆንክበት ነገር ሲኖር እስቲ ቆይ ጠይቄ እመልስልሃለሁ፣ ወይም ደግሞ ይህን ጥያቄን እስቲ እኔ ከማቀው አንድ አገልጋይ ጋር አገናኝቼ እንዲመለስልህ አደርጋለሁ የማለት ክርስቲያናዊ ግዴታ አለባችሁ። በትምህርት ገበታ ያላችሁ ወጣት የሆናችሁ እህት ወንድሞቻችን እናንተ የቤተ ክርስቲያናችሁ አምባሳደሮች ናችሁ። ትምህርት ቦታችሁ ላይ ተቀምጣችሁ የክህደት የኑፋቄ ሐሳቦች ሲነሱ ከመምህራኖቻችሁ የሰማችሁትን ከአባቶቻችሁ የተማራችሁትን ትምህርት አስረግጣችሁ የመመለስ ክርስቲያናዊ ግዴታ አለባችሁ። አይ ቆይ እናንተ 8ኛ ቢ ክፍል ብትሆኑ ቆይ 8ኛ ቢ ክፍል ፈለገ አትናቴዎስ እስኪመጣ ተጠብቀው የሚባል ነገር የለም ብራዘር።
እሺ የቤተ ክርስቲያን መምህራን እነ ርዕሰ ሊቃውንት አባ ገብረ ኪዳን፣ እነ ሊቀ ሊቃውንት ስሙር አላመረው፣ እነ ሊቀ ሊቃውንት ስምዐኮነ መልአክ፣ እነ ዲያቆን ሄኖክ ኃይሌ፣ እነ ዲያቆን ኢዮብ ይመኑ፣ ሌሎችም መምህራን በቤተ ክርስቲያን እንቁ የተባሉ ሰባኪያን ወንጌል ይምጡና እኛ ክፍል ይመልሱልን ብላችሁ አጠብቁ። ከመምህራኖቻችሁ የተማራችሁትን ትምህርት አብራርታችሁ በቻላችሁት አቅም የመመለስ ክርስቲያን ግዴታ አለባችሁ። ይህ ማለት ግን የማታውቁትን ነገር እናውቃለን እያላችሁ ደግሞ መታገል አለባችሁ ማለት አይደለም። ምንም ችግር የለው። በቤተ ክርስቲያን ባሕረ ጥበባት ነች። አቤላ ለምሳሌ አሁን ፈለገ አትናቴዎስ አዋቂ ይመስላል አይደል? ፈለገ አትናቴዎስ አዋቂ አይደለም። በቤተ ክርስቲያን ውስጥ ቤተ ክርስቲያንን የማያውቃት ሰው እኛን እንደ አዋቂ አድርጎ ይስለናል። ሶሻል ሚዲያ እዚህ ቲክታክ ላይ ያለን ሰዎች በአጠቃላይ አዋቂዎች አይደለም። ቲክታክ ፕላትፎርም ላይ ያለንን ሰዎች በአጠቃላይ ግን በስመ አብ አቤት የነሱ እውቀትም ይለናል። እኛን ቤተክርስቲያንን ሰው እንደማያውቃት የምታውቀው እኛን አዋቂ አድርጎ ይስለናል። ልክ ቤተክርስቲያንን ስታውቋት እነማን አዋቂዎች እንደሆኑ ታውቃላችሁ። ብታምኑም ባታምኑም በቲክታክ ፕላትፎርም ላይ ለእናንተ የምናስተላልፈው ትምህርት ቤተክርስቲያንን ያቋታል የምንላቸው መምህራኖች ያስተማሩትን ነው። የእኛና የእናንተ ትልቁ ልዩነት ምንድን ነው? እናንተ ሰነፎች ናቸው። እኛ ከእናንተ ትንሽ እየተሽልን ሶሻል ሚዲያ ላይ ሰርች እያደረግን በዚህ ርዕሰ ጉዳይ መምህረ ገሌ ምን አስተምረዋል፣ በዚህ ርዕሰ ጉዳይ መምህረ ገሌ ምን አስተምረዋል፣ ቁጭ ብለን ልክ እንደናንተው እንማራለን። ከእነሱ ያገኘናትን ያቺን ቃል መልሰን ለእናንተ እናካፍላለን። ክርስቲያኖች ይሄ ግዴታ አለባችሁ። ቤተክርስቲያን ባሕረ ጥበባት ነች። ማንም መርምሮ ማንም ዋኝቶ ጥጓ ሊደርስባት አይችልም። ቤተክርስቲያን ባሕረ ጥበባት ነች። ስለዚህ በየጊዜው ነው እውቀት አብሪት የሚሆነው። የቻላችሁትን ያክል መመለስ እና ከዚህ በኋላ ባሉት ጊዜያቶች ላይ የሆነ ሰው ልክ እንደዚህ አሁን ለምሳሌ አቤላ ላይቭ ላይ ሰዎች መጥተው ነው። እናንተ በትምህርት ገበታችሁ ሊሆን ይችላል፣ ስራ የምትሰሩ በስራ ቦታችሁ ሊሆን ይችላል፣ መንገድ ላይ የምትሄዱ ሰዎች መንገድ ላይ ባሉ ሰዎች ሊሆን ይችላል። የሆነ ሀሳብ ሲነሳ በፍጹም ፍቅር በፍጹም ፍቅር ተረጋግታችሁ የቻላችሁትን ያክል ንገሯቸው። ብዙ ጊዜ የእናንተ መረጋጋት የሚያውካቸው አንዳንድ አካላት እናንተን ለማበሳጨት ማይሆን ነገር ይነግሯቸዋል። አሁን ለምሳሌ አቤላ የክርስቶስ እናት ድንግል ማርያምንም ጠርተ የድንግል ማርያም ልጅ ኢየሱስ ክርስቶስ ስትል ኖ እንደዛ ትበል እየተባልከ ነበር፣ እንደዛ ብለኸኛል። ዲስማች ይህን ያክል የሚሄዱት ይኸውልህ ከክርስቶስ ቃል የራቁ ሰዎች ስለሆኑ። በነገራችን ላይ ስለ ጌታና ስለ ቅድስት ድንግል ማርያም ስናወራ ሁላችንም ክርስቲያኖች ልንጠነቀቅ ይገባል። ሁላችንም። ምክንያቱም እያወራን ያለነው ሰማይን ያለ ባላ ምድርን ያለ ካስማ ስላጸናው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ ስለሆነው ስለ ኢየሱስ ክርስቶስ እናት ነው። እንኳን የአምላክ እናት ይቀርና ወዳጄ ሰፈር ውስጥ የሚፈራ ሰፈር ውስጥ እጅግ በጣም ሰዎች የሚፈሩት ጎረምሳ እናት እንኳን እንዲሁ በስርዓት ትከበራለች። እና ጥንቃቄ ይሻል። ስለ ክርስቶስ እናት ስናወራ ሁላችሁ ልትጠነቀቁ ይገባል። እና ልክ እንዲህ አይነት ሀሳቦችን ስታነሱላቸው እናንተን ሊያንበሳጯችሁ ሊያናድዷችሁ ነው የሚሞክሩት። አቤላዬ አሁን ቅድም አንተ እንደተናገርከው እንዲህ እያለ ነው የሚሰብከኝ ምናምን ብለኛል። ከእነሱ የሚጠበቅ ነው። በእነዚህ ነገር መበሳጨት የለባችሁም። ቅድም እንዳልኳችሁ በመንገዳችሁ ስትሄዱ ለምሳሌ ጤና ያጣ እብድ የሆነ ሰውዬ ዞር ብሎ የሚነገራችሁ መልስ ሰታችሁ እንደማትሄዱ ሁሉ ልክ እንደዚህ አይነትም ሰዎች ሲያገኟችሁ ከንፈራችሁ ምጠጡላቸው። በቃ አለ አይደለ እውነትን ያገኙ መስሏቸው ነው እንደዛ የሚዳክሩት። ወንጌል የሚሰበከው አቤላ ወንጌል የሚሰበከው ሰዎችን ለማብሸቅ አይደለም። እሺ አሁን ለምሳሌ አንተ ጋር መጥቶ ኢየሱስ በል እስቲ ልብ ካለ በል ይሄ ወንጌል አይደለም እኮ ብራስ። በቃ ይሄ ሰው ወንጌልን ከመስበክ ወጥቶ ማለት ነው ወደ ቤቲንግ ህይወት ውስጥ ገብቷል ማለት ነው። ይሄ ቁማር የሚባል ማለት ነው። እንዲበል እስቲ አንተ ወንድ ከሆንክ ድሮ ልጆች እያለን አቤላ እኔ ተጫዎች አድርጌያለሁ። አባት ጀግና ነው ፈሪ ይባባል ነበር። አይኔ ላይ እንደዚህ ከዛ አይ ጀግና ነው ትልና አይነ ፍጠጥ ታደርጋለህ። ከዛ ያሰረም እፊልና በቀላሉ አይነ ያስጨፍናል። አይ አባት ፈሪ ነው ትባላለህ። ከዛ አለደለ ልክ አሁን ይሄ ልጆች እያለን ከአይምሮ አለመብሰል የተነሳ ዝም ብለን የምንጫወተው ጨዋታ ነው። በዛች ነገር ደስታ እናገኛለን። አባት ጀግና ነው ፈሪ ብለን አባቴ ጀግና ነው ብሎ አይኑን ያፈጠጠውን ሰው ዝም ብለን በትንፋሻችን እፍ ብለን ይሄ እኮ ኤክስፔክት የሚደረግ ነው። በቃ እፍ ካልነው አይኑ ይጨፈናል። እፍ ብለን አይኑ ከተጨፈነ በኋላ እንደሰታለን። ይሄው በቃ ተሸነፍክ አባት ፈሪ ነው እንላለን። ዛሬም በዘመናችን ያሉ ፕሮቴስታንቶች ልክ እንደዚሁ ናቸው። ድምፁን ቀይሮ ኢየሱስ ብሎ እንዴ ላትበሳጭ ነው እንዴ?
ይሄ ኤክስፔክት የሚደረግ ነገር ነው። ትራንስፖርት ቦታ ላይ ሆነ የጌታህን ስም በጣም የሚገርማችሁ ነገር እኛ ክርስቲያኖች ልክ እንዲህ ሲሉ ስንበሳጭ እነሱ ልክ እንዴት ነው መሰላችሁ ራሳቸውን የሚያስደስቱት። ዛሬ ወንጌል ሰበከ ጌታ አባቱ ዛሬ ይሄንን ኦርቶዶክስ የሆነ ህዝብ አበሳጨ ነው ብሎ ነው ተደስተው የሚሉት። እኛ ምናዝነው እኛ የምንበሳጨው ለምን እንደሆነ አልገባቸው። በቀራንዮ መስቀል የሞተልንን ምራቅን ትፍ የተባለበትን አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሑት ነው ያለው ጌታ፣ በሰው እጅ በጥፊ የተጸፋው ጌታ፣ ስለኛ ሕማምን የተቀበለው ያ ኃያል ጌታ እንዶ በተራ ሰዎች በአንደበታቸው ሲጠለጠል እንበሳጫለን። እንኳን የምንወደው ጌታ እንኳን ሰማይን ያለባላ ምድርን ያለ ካስማ ያጸናው አምላክ ይቀርና ወዳጆቼ የምትወዱት አክቲቪስት እንኳን ሲነካባችሁ ትበሳጫላችሁ። በዘመኑ ያሉ ሰዎች የምትወዷቸው አክቲቪስቶች የምትወዷቸው የፖለቲካ ሰዎች እንኳን ሲነኩባችሁ ትበሳጫላችሁ። እንኳን ጌታ ይቀርና ጌታችንማ ስሙ ተብጠልጥሎ እንዴት አናዝን? ጌታችን ስሙ ተብጠልጥሎ እንዴት አንበሳጭ? አዎ እጅግ በጣም እናዝናለን። እና በቃ የእነሱ ኢንቴንሽን ሰዎችን ማብሸቅ ነው። ይመጣል ኦርቶዶክስ የሆኑ ሰዎች ምን ሆነ ነው ዲያረ ከጤናሁን ዲያረ እባክህ እንደዚህ አይደረግም ካሉት በቃ ለእሱ ትልቅ ስኬት ነው። እንደውም አንዳንድ ጊዜ ከገጠመ አቤላ መቼም ይሄ ሶሻል ሚዲያ ማያሳየን ነገር የለም። ሆን ብለው ፐርፐዝሊ ስልክ ያዘጋጁና አገር ሰላም ብለው የሚሄዱ ካህናት አባቶች የሚለምኑ አሉ። ከገጠር ቤተክርስቲያን መጥተው የሚበሉት አጥተው ተረበው ተጠምተው እንደው በመንገድ የሚያልፉትን ሆን ብለው አውቀው ነጠላቸውን ጎተት እያደረጉ እንዲበሳጩ እያደረጉ ልክ እነዛ ሰዎች እንዴት ነው ከኖርማል ሁኔታቸው ወጥተው ተበሳጭተው በቃ የሆነ ኃይለ ቃል ሲናገሩ ምናምን ጠብቀው ይቀርጻሉ። ከቀረጹ በኋላ ይሄው የኢየሱስን ወንጌል ስንሰብክ ይሄው ዛሬ እንዲህ ተፈጠረ ምናምን እና ቤላ አንተም ጋር ያ ሰው መጥቶ አንተን ሲያበሳጭ የነበረው ምን ያደርግ ያደገበት ቤት ነው። እኛ ጋር ግን እንደዚህ የሚባል ነገር የለም። አየህ እውነተኛ የሆነ የክርስቶስ ቤት ስለሆነ ቤቱ ራሱም ደግሞ እውነተኛው ጌታ ኢየሱስ ክርስቶስ ስለሆነ እንዲህ አይነት ድራማ የለም። ልክ አንዳንድ ድርጅቶች ምርታቸውን ሲያስተዋውቁ ምን ይላሉ? በተመሳሳይ ምርት እንዳትታለሉ ይላሉ። እንዳትታለሉ። በተመሳሳይ ምርት የሚታለል ክርስቲያን የለም በዚህ ዘመን። ቲክታክ ፕላትፎርም ከመጣ ጊዜ ጀምሮ በተመሳሳይ ምርት የሚታለል አንድ ክርስቲያን የለም ወዳጅ፣ አንድ ክርስቲያን። እነዛ ሰዎች የሚፈልጉት የእናንተ መበሳጨት ነው። ይመጣሉ፣ ሞግ ያደርጋሉ ምናምን። ይህች ቤት ግን ክርስቶስ መሰረት የሆናት ቤት ስለሆነች ሐዋርያት ወንጌልን የሰበኩባት ቤት ስለሆነች ወንጌልን የምትሰብከው ልክ እንደ ሐዋርያት ነው። አቤላ ሐዋርያት ዓለምን ዞሮ ሲሰብኩ በጣም ብዙ አይነት ህዝብ አጋጥሟቸዋል። በጣም ብዙ አይነት ካልቸር ያለው ህዝብ አስቧል። በቃ ከነበሩበት ቦታ ተነስተው ስለ ክርስቶስ ወንጌል ብርም ወርቅም ምንቁም ሳይዙ ነው የተሰደዱት በእግራቸው። የክርስቶስን ወንጌል ለመስበክ በአራቱም አቅጣጫ ሲዞሩ በጣም ብዙ አይነት አመለካከት፣ በጣም ብዙ አይነት ካልቸር፣ በጣም ብዙ አይነት አስተሳሰብ ያላቸው ህዝቦች ነው ያጋጥሟቸው። አንድም ቦታ ሐዋርያት ሰዎችን በባህላቸው፣ በማንነታቸው፣ በሚያከብሩት ነገር ሞክ አድርገው አያውቁ። እነ ጳውሎስ ሄደው ድምፃቸውን ቀይረው ቆሮንቶስ ኢየሱስ አላሉ። እንዲህ የለም። እነ ቶማስ ስለ ኢየሱስ እንደውም ከዛ አልፎ ቆዳቸው ተገፈፈ እንጂ ያበሸቁት አንድም ህዝብ የለም። አየህ ወንጌል ሲሰበክ እንዲህ ነው። ወንጌል ሲሰበክ በመጀመሪያ እርጋታ ይፈልጋል። ወንጌል በቃ እርጋታ ይፈልጋል። ለምን? የክርስቶስ ቃል ነው። ወንጌል የሚያረጋጋ ቃል ስለሆነ የሚናገረውም ሰው መረጋጋት ይኖርበታል። እርጋታን የሚሰጥ ስለሆነ ማለት ነው። ሰዎች ዓለም ሰላማቸውን ነጥቃቸው ሊሆን ይችላል። ዓለም ሰላሙን የነጠቀችውን ሰው እያልክ ሰላሙን አትመልስለት። በተረጋጋ መንፈስ በተረጋጋ ሁኔታ የክርስቶስ ኢየሱስ ወንጌል ይሰበካል። ለምሳሌ ቅዱስ ቤተክርስቲያን በአደባባይ ወንጌልን አሰብከም የሚሉ ሰዎች አሉ። ቤተክርስቲያናችን በአደባባይ ወንጌልን ሰብካለች። ለምሳሌ ባሳለፍነው የመስቀል በዓል ላይ ወደ 9500 የሚጠጉ የሰንበት ትምህርት ቤት አባላት ነጭ ለብሰው ወጥተው ነበር። ይኸውላችሁ ቤተክርስቲያን በምልክት ቋንቋ ብቻ ሳይሆን በሊትራል ቋንቋ ወንጌልን ሰብካለች። በአደባባይ በሊትራል ቋንቋ በየአደባባዩ የክርስቶስ ኢየሱስ ወንጌል ሰዎችን በማይረብሽ መልኩ። አየህ ማይክ የያዘው ሰው ለምሳሌ ልክ የሆነ ፕሮቴስታንቶች ሲያልፉ ጠብቆ ድምፁን አይቀይርም። እኛ ቤተክርስቲያን እንደዛ የሚባል ነገር የለም። አቤላይ አየህ
የሐዋርያት ልጆች ስለሆኑ የኛ አገልጋዮች የኛ አባቶች የሐዋርያቱ ልጆች ስለሆኑ ወንጌልን የሚሰብኩት እንደ ሐዋርያቱ ነው። በመንገድ ላይ የሆነ የእስልምና እምነት ተከታይ ሲያዩ ድምፃቸውን አይቀይሩ። የሆነ የፕሮቴስታንት እምነት ተከታይ ሲያዩ ድምፃቸውን መስቀል አደባባይ ላይ በተረጋጋ መንፈስ ልክ እንደ ቅድስት ቤተክርስቲያን አውደ ምሕረት ተጠቅመን ወንጌልን እንሰብካለን። በምልክት ቋንቋ ወንጌልን እንሰብካለን። ለምሳሌ ነጭ ለብሰው ወጥተዋል 9500 ሰንበት ተማሪዎች። ለምን ሬንጀር ለብሰው አልወጡም? ሬንጀር ለብሰው አስበዋል። ሰላምታ እየሰጡ እያሉ እኮ ቢያልፉ ይችላሉ። አንድ የሆነ ቸርች ውስጥ የፕሮቴስታንት ቸርች እኔ እንኳን እንደው ለማነጻጸር ፈልጌ አይደለም ስሙንም አላውቀውም ሰውየውንና የኢየሱስ ወታደር ነኝ ብሎ 13 ነው 14 የሚያክሉ ሰዎችን ሬንጀር አስለብሶ ቀይ ቦኔት አስደርጉ ምናምን እያሉ ነበር። አስበው 9500 ደግሞ ቢሆኑ እነዚህ ሰዎች ሙሉ ትጥቅ ነው የሚታጠቁት። የኢየሱስ ወታደር ነን ብለው ፌክ የሆነ ሬንጀር ከለበሱ 13 ነው። ኢማጂን ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደ 9500 ሰው ቢሞላለት ይሄ ሰው ሙሉ ትጥቅ ስናይፐር አይቀረው ምኑ አይቀረው መከላከያው አይቀረው ሙሉ ትጥቅ ታጥቆ ነበር የሚወጣው። ቤተክርስቲያን ውስጥ ግን እንዲህ አይነት እልህ የለንም። እኛ ምንም ይሄ ቁጥር የማሳየት ፍላጎቱ የለን፣ ሌላ ነገር የማሳየት ፍላጎቱ የለን። በምልክት የምንሰብከው የክርስቶስን ወንጌል ነው። ነጭ ለብሰው ነው የወጡት ክርስቲያኖች። ለምን? ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ምን ሰብክ ሰባኪዎች ስለሆነ ነጭ እንለብሳለን። ነጭ ነጠላ ለብሰን በዛ ስፍራ የምንገኘው ወንጌልን እየሰበክን። ቤተክርስቲያን በአደባባይ ወንጌልን ሰብካለች በጥምቀት በዓላቶቿ። አሁን ከፊታችን የጥምቀት በዓል እየመጣ ነው። የትም ቦታ ላይ ቤተክርስቲያን በየትኛውም የፕሮቴስታንት አዳራሽ በኩል የሚያልፉ አገልጋዮች ድምፃቸውን ቀይሮ አያውቁም። ራባጃ ራባባባባና የለም እንደዚህ በቃ የሚረብሽ ድምፅ አውጥቶ ወንጌል መስበክ የለም። አንዳንድ ጊዜ ይሄ የድምፅ ብክለት የሚባል ነገር አለ። ሁላችሁም ታውቃላችሁ። የድምፅ ብክለት አንዳንዴ አላስፈላጊ የሆነ ድምፅ የድምፅ ብክለት ነው። አላስፈላጊ የሆኑ ድምፆችን አናወጣ። ወንጌልን የምንሰብከው በፍቅር ነው። ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲያቀልን የምንፈልገው የእሱን እምነት አንቋሸን ዘልፈን ሰድበን አይደለም። ይልቁኑ በመጽሐፍ ቅዱስ የማስረጃ እናውራ ብለን ጋብዘን ፌር የሆነ ግብዣ ማለት ነው። እናውራ። ይኸው በመጽሐፍ ቅዱስ የማስረጃ እስቲ አቤላዬ ወደ 2 ሳምንት ያክል አሁን ለተከታታይ ጊዜያት ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ኑና በመጽሐፍ ቅዱስ የማስረጃ አስረዱን፣ ኑ እንወያይ ብለን ከኛ ጋር ላይቭ እንዲገቡ 2 ሳምንት ያክል ጋብዘናል። ያው የተወሰኑ ፕሮቴስታንቶች መጥተው የተወሰኑ ሀሳቦችን አንስተዋል። አሁንም ፕሮቴስታንት ወንድሞቻችንን በዚህ አይነት የፍቅር ግብዣ ነው የምንጋብዘው እንጂ እነዚህ ዘይት ነጋዴዎች ምናምን እነዚህ ይሄው ፎጣ እንትን ባዮች እንዲህ በማድረግ ወንጌል አይሰበክም። አንዳንድ ሰው አቤላ እንዲህ ስንል አሁን ፕሮቴስታንት የሆኑ ሰዎችን ብቻ እንተች፣ እኛም ቤት ያለውን ነገር ደግሞ እንቃወማለን። አንዳንድ ሰው ገጥሟችሁ ያውቃል? የአንድ ዝማሬ ከፍትና ሁላችሁም ኮሜንት ማርያም ማርያም በሉ፣ ማርያም ማርያም በሉ፣ መናፍቅ እንዲቃጠል ቶሎ በሉ፣ ቶሎ በሉ፣ መናፍቅ ቅጥል እንዲል ማርያም ማርያም በሉ ይላል። ይሄ ሞኝነት ነው። እኛ መናፍቃን እንዲቃጠሉ ብለን አይደለም ማርያም ማርያም የምንለው። ኦኬ፣ እኛ ማርያም ማርያም የምንለው ልክ እንደ ክርስቶስ ነው። ክርስቶስ 3 ዓመት በ6 ወር በእናቱ በቅድስት ድንግል ማርያም እቅፍ እያለ የሚጠራው ስም ነው ማርያም። ስለዚህ እኛ በክርስቶስ ክርስቲያን ስለሆነ የእርሱን ፈለግ ተከትለን አዎ እናቱ ማርያምን እኛም ማርያም እያለን እንጠራታለን። እናታችን ጽዮን እያለን እንጠራታለን። ፕሮቴስታንት የሆኑ እህት ወንድሞቻችን ይሄን ስም በፍቅር ቃል እንዲጠሩት ነው የምንፈልገው እንጂ ጨጓራቸው እንዲለጥ እንዲበሳጩ ምናምን የሚባል እንዲህ አይነት ማካሄድ የሚሄዱ ሰዎችን እጅግ በጣም እንቃወማለን። እና እንዲህ አይነት ነገር አቤላዬ ያጋጥማል። ሶሻል ሚዲያ እንደምታውቀው አንዳንዴ ሰዎች ለቀና ለሆነ ነገር ይጠቀሙታል። አንዳንዶች ደግሞ አላለ የሆነ ራሳቸውን ለማስደሰት ለግል ጥቅማቸው ብለው ያልሆነ አይነት አካሄድ ይሄዱበታል። አንተ ምንም አይነት ስህተት አልሰራህም። ከዚህ በኋላ ላለው ግን አለን እኛ አንተን መጥቶ ይኸውልህ ከሰኞ እስከ ዓርብ አቤላ ይኸውልህ ከሰኞ እስከ ዓርብ በየትኛውም ሰዓትና በየትኛውም ጊዜ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ እንደዛ ትምህርቱን ማንሳት እፈልጋለሁ የሚል ሰው ካለ የኛ ቤት ክፍት ነው፣ በሩ ክፍት ነው። ብቻ አንድ ቅድመ ሁኔታ አለን። በመጽሐፍ ቅዱስ ማስረጃ ብቻ ተደግፎ ይምጣ። ኦኬ፣ በመጽሐፍ ቅዱስ ማስረጃ ይኸው መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ።
ይኸው በነገረ ድህነት ትምህርት ዙሪያ መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ትላላችሁ ብለው በመጽሐፍ ቅዱስ የማስረጃ ብቻ ይምጡ አለን። መጽሐፍ ቅዱስን ገልጠን እናወራለን። አቤላዬ በርታልን፣ እጅግ በጣም እንወዳለን የኔ አባት። እሺ አባቴ በጣም ነው የማመሰግነው። እውነት አሜን አቤላዬ፣ አሜን አቤላዬ። ይኸው ሳናቀው ረጅም ሰዓት ያዝን አይደለ? አቤላ ጥሩ ነው ጌታ ጥሩ እና አቤላዬ በርታልን፣ ተሰብስበን ብዬ አስባለሁ። እንወያይ ብዙ ጊዜ እኔም እንትን ብያለሁ፣ እንወያይ ብያለሁ። ስምን ሁሉ ጠርቼ አንድ ላይ እንወያይ ስል ያው ታውቃለህ ሊመልሱ ምን እንደሚችሉ ይመልስልኛል። አይ ማይችለው ላይ እኔ አሁን እንትን ማለት አልችልም። እሱ አሁን አውቆ አይደል አውጣ መጽሐፍ ቅዱስ ገዝቼ ልስጥ መጽሐፍ ቅዱስ ተብዬ አውቃለሁ። አይ አንተ አትግዛልኝ እኔ ራሴ ያመጣለሁ። አቤላዬ ምናልባት አንዳንዴ እንደዚህ እናድርግ ብንገር፣ አቤላዬ ጥሩ መፍትሄ የሆነ ነገር እንደዚህ አይነት ሰዎች የሚዲያ ፖለቲክስን የሚጠቀሙ ሰዎች ስለሆኑ ሚዲያ ላይ መጥተው የሆነ ፖለቲካ ይሰራብናል ብለው ይፈራሉ። አሁን ይፈራሉ ስል ሌላ ነገር ይፈራሉ አላልኩም። እባካችሁ ልክ የልጆች ወሬ እንዳታደርጉት እሺ። አንተ ላይ የሰራውን አይነት የሚዲያ ፖለቲካ ልክ ፖለቲካን ስለሆነ የሚያስቡት ሰው ፖለቲካ ይሰራብናል ብለው የሆነ የሚሰጉት ነገር ይኖራል እና አቤላዬ መልእክታችን ላክልን። በአካልም ይቻላል እሺ። እጅግ በጣም እንወደው ወንድማችን ነው እጅግ በጣም። በነገራችን ላይ ሁልጊዜ ይቆጨናል። እያንዳንዱ ቤተክርስቲያንን ሳያውቁ በወጡ ወንድሞቻችን ሁልጊዜ እንቆጫለን። የሁልጊዜ የቤት ስራዎቻችን ናቸው እና ይሄ ለከንቱ ውዳሴ ይኸው እንዲያለው እንዲያረገው ምናምን እኛ የዛ አይነት ጥማት የለብንም። የተጠሙት እንደዛ ያደርጉ። ኢቨን በአካልም ጭምር በአካል ማውራት የሚችሉ ከሆነ የሚፈልግ ከሆነ አቤላ የግድ አንተ መኖር አለብህ። ለምን እኛ በሌለንበት ስለሆነ አንተ ጋር መጥቶ እያወራክ ያለው አንተ ባለህበት በአካል ቁጭ ብለን የፈለገውን ሐሳብ በመጽሐፍ ቅዱስ የማስረጃ እናወራዋለን። ወንድማችንን እንደውም እኛ ጠይቀነው አልጠገብንም። ብታይ ብዙ ምናነሳለት ነገር አለ። ምክንያቱም ከዚህ ቀደም እንደው የቤተክርስቲያኒቱ አገልጋይ ነበርኩ ብሎናል። በድቁኑ አገልግያለሁ ብሎናል። ምናምን ሰው በደንብ አቅርበን ልናወራው እንፈልጋለን። ኦርቶዶክስ ቤተክርስቲያን እንደው የትኛው ትምህርቷ ከመጽሐፍ ቅዱስ ውጪ ነው? ውጪ ሆኖ ነው እንደው ፕሮቴስታንት ሲሆንስ እንደው የፕሮቴስታንቲዝም ትምህርት ታውቆ ነው ወይ? አቤላ በጣም ብዙ ሰዎች ብታዩልህ ትኩረት የማይሰጡት ነገር አለ። አንዳንድ ጊዜ ሰው ፕሮቴስታንት ሲሆን ዝም ብሎ በቃ ይኸው ጌታን አገኘው ጌታን ተቀበልኩ ምናምን አይኑን ጨፍኖ ይሄ እቺ ደግሞ ፎቶ አነሳሳለች። ቆይ ወደኋላ ሆኜ ላሳይ። እቺ እንዲህ የሚሏት እንዲህ የሁሉም ፕሮቴስት በቃ ልክ ገና የሆነ አዳራሽ ነገር እንዲህ ይሉና እንዲህ የመጀመሪያ የምትፖሰት ፎቶ ነች እቺ። እና ፕሮቴስታንትን አውቀውት ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን ትምህርት አውቀውት ነው? በጣም ልናወራው እንፈልጋለን። ትምህርተ ስላሴን የፕሮቴስታንቲዝምን ትምህርተ ስላሴን አውቀው ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን የነገረ ክርስቶስ ትምህርት አውቀውት ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን የሳሊቬሽን ትምህርት የነገረ ድነት ትምህርት አውቀውት ነው ወይ ፕሮቴስታንት የሆኑት? በጣም ልናወራው እንፈልጋለን። ላይቭን ተወው እና ምናምን በዚህ ወጥቶ በዚህ ገብቶ አካኪ ዘረፉን ተወው። በአካልም ቢሆን ልናወራው እንፈልጋለን። እውነቴን ነው የምልህ። በጣም ብዙ ሰው እኔ አንድ ያየሁትን ቪዲዮ ልንገርህ። አንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካህን ነበርኩ የሚል ሰው እቺ ቆብ ምናምን ያደርጋሉ፣ ነጠላ ይለብሳል፣ የሆነች ቀሚስ ለብሷል፣ መስቀል ይዟል እና ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበርኳል። መስተበቁን ብትጠይቁት እኮ አያውቅም። እስቲ መስተበቁ ይበሉልን አባ ምናምን ብትሏቸው ሀፍ ነው አይዲያ። መስተበቁን ተውት። እንደው ንባብ እንኳን እስቲ ይቺን ነገር ይበሉልን ብትሏቸው ሀፍ ነው አይዲያ። አንዱ ቅርብ ጊዜ የኔን ላይቭ ያያችሁ ታስታውሳላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በድቁና አገለግል የነበርኩ ሰው ነኝ አለ። መልካም እሺ፣ እስቲ ኩሉ ዘገብራ ላይ የሚለውን የቅዳሴ ክፍል በልልን አልነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ የምንለው የቅዳሴ ክፍል አለና ይህን ክፍል በልልን ስንለው አያውቀው። አይ ሰላም ለኪን ልበልላችሁ ሆን ብሎ ለመከራከር እሺ ሰላም ለኪን በልልን። አይ በንባብ ነው ምለው። ዚስ ማች ይወላችሁ
ይህን ያክል ራሳቸውን አታለው ፕሮቴስታንት የሆኑ ሰዎች የሚያታልሉ ሰዎች አሉ። እና እኚህ ሰው ኢንተርቪው ሲያደርጉ በጣም ነው የሳኩት። በእውነት እግዚአብሔር እንደው ቢረዳኝ ባገኛቸውና እውነት ባወራቸው ደስ ይለኛል። እና ካህን ነበርኩ አሉ። አቤላ እንግዲህ ልብ በል ካህን ነበርኩ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ነበርኩ አሉ። እሺ እንዴት ነው ፕሮቴስታንት የሆኑት ተብለው ተጠየቁ። እና ፕሮቴስታንት የሆንኩ የሆነ ሰዓት ከኪዳን ከቅዳሴ ስመለስ በመንገዴ ፕሮቴስታንት ቸርች አገኘው። እዛ የፕሮቴስታንት ቸርች አግኝቼ ድንገት አንገቴን ዞር አድርጌ ሳይ አንዱ የጌታ ሰው በቃ ለጌታ ተንበርክኮ ይሄ የሆነ የፕሮቴስታንቶችን አንጀት የሚበላ እንትን ምስክርነት፣ እቺ ሳንቲም የተጠማች አይነት ምስክርነት አለች። የሌል አላደል ፕሮቴስታንት የሆኑ ሰዎች ዋው ምናምን እንዲሉ ማለት ነው። እና ለጌታ ተንበርክኮ ሲጸል እኔ ለዘመናት ለጌታ ተንበርክኬ አላውቅም አሉ። ኢማጂን ካህኑ ነው። ካህን እኮ ከቅዳሴው ማይጠፋ ማለት እኮ ነው። በቤተክርስቲያናችን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በቅዳሴያችን ላይ የአምልኮ ስግደት የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። በሶስትነት አንድነት የሚመለከው ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ብቻ ነው የምንሰግደው። ሶስትነቱ አንድነቱን ማይጠቃልል፣ አንድነቱ ሶስትነቱን ለማይከፋፈል ለአምላካችን ለአብ፣ ለወልድ፣ ለመንፈስ ቅዱስ ነው የአምልኮ ስግደት የምንሰግደው። ካህን ነበርኩ ብሎ እግዚአብሔር ያሳያችሁ። ሰግጄ አላቅም እና ሲሰግድ አየሁ ምናምን እና አይኖቹን ጨፍኖ ራባጃ ራባባባ ሃርጋዱላ ሼቤሬቤቤቤ ራባጃ ራባባባ ማክሬቤቤ ይላለን። እና እኔ ምን እንደሆነ አላቅም። እኔንም ተንበርክኬ የሆነ ስፒሪት መጣን አሜን እንድል አደረገኛል። እኚህ ሰው ጥሩ ድራማ ሰሩ። እሺ ይሁን፣ ፕሮቴስታንቶቹም ደስ ይበላቸው፣ እሳቸውም እሺ ይሁን ደስ ይበላቸው። ስለ ፕሮቴስታንቲዝም ምን አውቀው ነው ፕሮቴስታንት የሆኑት? እኚህ ሰው ምንም የሚያውቁት ነገር የለም። በጣም የሚገርማችሁ ሁላችሁም ሰርች አድርጋችሁ ይሁ ደግሞ የጃንደረባው ሚዲያ ላይ የተወሰኑ የፕሮቴስታንት እምነት ተከታይ የነበሩ በተለይ በተሐድሶ እንቅስቃሴ ላይ የነበሩ ወንድሞቻችን እነ ሐዋዝን ጨምሮ ከተሐድሶ እንቅስቃሴ ወደ ኦርቶዶክስ ቤተክርስቲያን ሲመለሱ እንዴት ነው የተመለሳችሁ ሲባሉ ድንገት በቤተክርስቲያን በኩል ስናልፍ የሆነ ነይ ነይ እምዬ ማርያም ነይ ነይ ቤዛዊት የሚል መዝሙር ሰምተን መጣን ብሎ አይፎግሩም። አያችሁ፣ ልክ እነሱ ልክ ሲጠየቁ ይውላችሁ ትክክለኛ መመላለስ ልክ እንደዛ። በፕሮቴስታንት ቤት እያለን በተሐድሶ ቤት እያለን የሳልቬሽን ትምህርት እንዲህ የሚል ነበር እና መጽሐፍ ቅዱስን ስንመለከት ግን ከዛ የወጣ ነው። ሌሎችንም ደግሞ መሰረት የሆኑ ትምህርቶችን ለማየት ሞከረን። የኤርሊ ቸርች ፋዘርስ የእነሱንም በተወሰኑ ትምህርቶች ዙሪያ ላይ ያስቀመጧቸውን ሀሳቦች ለማየት ሞከረን። የኦርቶዶክስ ቤተክርስቲያን ትምህርት ትምህርቷ ግን ይህ ትምህርት ይሄ ቅዱስ አባት ከተናገረው ጋር ይህ ትምህርት ከዚህ መጽሐፍ ቅዱስ መሰረት ጋር ተመሳሳይ ስለሆነ ከስህተታችን ተምረን ተመልሰናል። አንድንም ኦርቶዶክሳዊ እንዲል ድራማ አልሰሩ። እነ ጀለስ እዛ ከሄዱ በኋላ ግን በቃ ልነገራችሁ አልችልም። ፕሮቴስታንትን ሳያውቁት ነው ፕሮቴስታንት የሚሆኑት። አቤላ ስለ እውነት ነው የምልህ። ቀጠረው ላይቭን ምናምን ተው፣ በአካል ሻይ ቡና እያልነው ከኛ ጋር የሚያወራ ከሆነ ያውራ፣ ሌላውን ተው። በቃ እኛን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ይሄ ትምህርት አላት የሚለውን ሀሳብ እናወራለን፣ ችግር የለውም። እመነኝ። ፕሮቴስታንቲዝምን ግን አውቆት ከሄደ እኔ ይቀጣለሁ። አንተ ባለህበት እኔ ቃል መገባልን ነገር ይሄው እሱ ይሄ መልእክት ይደርሰዋል፣ ሊዘጋጅበትም ይችላል፣ ምን ሊጠይቀኝ ይችላል ብሎ ፕሮቴስታንቲዝምን ነው የምልህ አውቆት ከሄደ እኔ ይቀጣለሁ። ይህን እኔ ሚዲያ ላይ እንትን ካላለ ቆይ ሰው ይኸው ምናምን አልፈልግም። ሰው እሱ ላይ እንዲያለግጥበት እኔ ፍላጎቱ የለኝም። በክርስቶስ ፍቅር የምንወደው ወንድማችን ነው። ግን እርግጠኛ መሆንልን ነገር ብዙ ሰው ፕሮቴስታንትን ኢቭን ሳያቅ ነው ፕሮቴስታንት የሚሆነው እና እናወራለን። አቤላዬ በርታልን፣ የኔ አባት በርታልን። እጅግ በጣም ነው የምንወድ። ቃልዎት ያሰማልን። በጣም ወዳለሁ፣ አከብራለሁ ወንድሜ። አሜን የኔ አባት። አቤላዬ በቃ እንግዲህ ስለመሸ ልንለያይ ነው። ያልኩን የቤት ስራ እንትን በልና እንደዋወላለን። በውስጥ መልእክት አስቀምጥልኝ። እንግዲህ ወንድማችን ፈቃደኛ ከሆነ ሻይ ቡና እያለን እናወራለን። ደስ ይለኛል። እኔ በጣም ነው ደስ የሚል እውነት። እጅግ በጣም ነው የምንወደው። ግን እሱ ሲናገር ቶሎ ስለሚፈጥን እንግዲህ ቀስ እያልኩ ነው መለስለት። መልስ እፈልጋለሁ። በእውነት እኔ መወያየት እፈልጋለሁ። በቃ በደንብ ምንም ችግር የለም አቤላዬ።
ምንም ችግር የለም። እንዳታስብ፣ እንደምወደው ንገርልኝ። በጣም ነው የምወደው። እኛ ክርስቲያኖቶች ወንድሞች ሁላችንም እንደምንወደው ንገርልን። እሺ አቤላ ስታገኙ። እኔ ስፔሻሊ ደግሞ ጓደኛዬ ነው ወንድሜ። በዚህ አጋጣሚ እንትን የምትሉ ሰዎች እውነቴን ነው። ብዙ ሰዎች ሌላ ነገር ሪፖርት ሁሉ ተደርጎበታል። ቅድም አካውንቱ ሲባል በጣም የተናደድኩት ቢኮዝ እኔና እሱ የአንድ ሀገር ሰዎች ነን። ጓደኛዬ ነው፣ ዲቴል እንተዋወቃለን። እንዲህ አይነት ሀሳብ ሲነሳ እሱ የሚናደደውን እኔ 100 እጥፍ ልናደድ ይችላል። ይሄ ሊያንገበግብ የሚገባ ጉዳይ ነው። እናቴ የወለደችኝ እናቴ ብትነካ እሞታለሁ እና ጌታዬ ለወለደች ድንግል ማርያም ደግሞ እሰዋለሁ ነው የሚልክ። ለዛ ነው እኔም ባውቅም ባላውቅም ባለኝ አቅም የምታገር እና እንትን እለዋለሁ፣ ቀጥረዋለሁ፣ የሚለኝን እነግርሃለሁ። ትክክል አቤላዬ። እስኪ ጌታ ይርዳን። ወንድማችንን እጅግ በጣም ነው የምንወደው። ስለ እውነት እኔ በጣም 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 ነው የምወደው። የምንወደው ግን ለሽንገላ አይደለም፣ ለሽንገላ ሳይሆን ክርስቲያናዊ ግዴታ ስላለብን ነው። እኔ የምወደው እርሱ ምንም ነገር አድርጎልኝ አይደለም፣ ክርስቲያናዊ ግዴታ ስለሆነ ወደዋለሁ። እርግጥ ነው ቤተክርስቲያንን ሞክ የሚያደርጉ ነገሮችን ይናገራል። የኦርቶዶክስ እምነት ተከታይ የሆኑ ሰዎች ልባቸውን የሚሰብሩ ነገሮችን ብዙ ጊዜ ይናገራል። የኦርቶዶክስ እምነት ተከታይ የሆኑ ሰዎች ልባቸው ተሰበረ ማለት የቤተክርስቲያናችን ትምህርት ስህተት ነው ማለት አይደለም። ያው ጌታን የሚወድ ሰው ስለ ጌታው መጥፎ ነገር በተነገረ ቁጥር ያዝናል እና እንዲህ አይነት ነገሮች ብዙ ጊዜ እናየዋለን። ነገር ግን እኛ እጅግ በጣም እንወደዋለን እና ጌታ ቢረዳን አግኝተን በመጽሐፍ ቅዱስ ማስረጃ እናወራዋለን። አቤላዬ አንተም አንዳንድ ጥቅሶችን ስትጠየቅ ሳትመልስ አለመቅረት ስህተት አይደለም። እንዲህ አይነት ነገሮችን ሰዎች ሶሻል ሚዲያ ላይ ሲፖስቱ ምናምን ይሄ ብዙ የሚያደናግጥ ነገር አይደለም። ብዙ ክርስቲያኖቶች ወንድሞች ጋር ያለ ነገር ነው። እንዲህ ስንል ግን በህይወት እግዚአብሔርን የሚያቀዝብ ነው። ኦርቶዶክስ የት ቅዱስ ቤተክርስቲያን ውስጥ ያለ ምዕመን ምን ልል ፈልጌ ነው። በእርግጥ አቤላ አንተም እናቶቻችን አባቶቻችን በዘመናችን ያሉ እህት ወንድሞቻችን የተለያየ ቦታ የምታገኘው በአንገቱ ማተብ ያሰረ ክርስቲያን በአጠቃላይ ድንግል ማርያም ታማላለች የሚል ጥቅስ ምኑ ጋር ነው ያለው ብትለው አውጥቶ የሚያሳይ ሰው የለም። እንደው በጣም ጠንካራ መንፈስ ህይወት ያለው ሰው ካልሆነ በስተቀር ብዙ ጊዜ ሰው በተለይ እንደው ይሄ ድክመታችን ነው። መጽሐፍ ቅዱስን በደንብ ልናጠና፣ በደንብ ልንማር፣ በደንብ ልንከታተል ይገባል እና ብዙ ሰው መጽሐፍ ቅዱሳዊ ማስረጃን አውጥቶ መስጠት አይችልም። ነገር ግን አንድ ነገር አለ። ሁሉም ሰው በአንገቱ ማህተብ ያሰረ ሁሉም ክርስቲያን የሆነ ሰው በአጠቃላይ በድንግል ማርያም ምልጃ የዳነን ቁስሉን ግን ገልጦ ማሳየት ይችላል። ጥቅስ አውጥቶ ማሳየት ሊያቅተው ይችላል። እናቶቻችን ጥቅስ አውጥተው እዚህ ምዕራፍ ላይ እዚህ ቁጥር ላይ ማለት ሊያቅታቸው ይችላል። እናቶቻችን በአጠቃላይ ግን በእናታችን በቅድስት ድንግል ማርያም ምልጃ የዳነውን ቁስላቸውን ግን ገልጠው ማሳየት ይችላል። ይሄ እግዚአብሔር ለእናት ለአባቶቻችን በህይወታቸው እንዲመሰክሩ የሰጣቸው ትልቁ ጸጋና ስጦታ ነው እና አሁን ደግሞ ያላችሁ በዘመናችን ያላችሁ ወጣት ወንድሞቻችን በደንብ ሁላችሁም ባላችሁበት ቦታ ለቤተክርስቲያን አምባሳደር ናችሁ። ሁላችሁ አራተኛም ክፍል፣ አምስተኛም ክፍል፣ ስድስተኛም፣ 7፣ 8 ሃይስኩል፣ ኮሌጅ ተማሪ ሆናችሁት ወንድሞቻችን እናንተ ባላችሁበት ክፍል የቤተክርስቲያን አምባሳደር ናችሁ። የሆነ ትምህርት ቤት የሆነ ሰፈር ላይ 7ኛ ኤ ክፍል ላይ አንተ ወንድማችን ይሄን ላይ የምትከታተለው አንቺ እህታችን የቤተክርስቲያናችሁ አምባሳደሮች ናቸው። በትንሹም ብትሆን በቻላችሁት አቅም ቤተክርስቲያን የምታስተምረውን ትምህርት ሶሻል ሚዲያው አሁን አጋጣሚው በጣም ቀላል ነው። ስለምትፈልጉት ሀሳብ ሰርች ብታደርጉ ያመጣላችኋል። ገብታችሁ መከታተል። እንደገና ደግሞ እግዚአብሔር አምላክ አቤት ሲወደን በጣም ብዙ ሊቃውንቶችን ሰጥቶናል። የክርስቶስ ቃል አንድ መምህር ሲመስሉ በምን መሰሉ መሰላ ቤላ ልክ እንደ በሬ ነው። አሁን በሬ ከተገዛ በኋላ ከነቀንዱ ከነኮቴው ከነጭራው ከነቆዳው ሳይገፈፍ ማን ይበላዋል? ማንም አይበላውም። አየ ሊቃውንት አሏት ቤተክርስቲያን። በሬው በመጀመሪያ ይታረዳል አይደል? ከታረደ በኋላ ቆዳው ይገፈፋል። ከተገፈፈም በኋላ ደግሞ ፕሮሰሱ በዛ ያበቃል። ስጋው ይበለታል። ስጋው ከተበለተ በኋላ ደግሞ የተበለተው ስጋ ደግሞ እየተመለመለ ይከተፋል። የተከፈተው ደግሞ የተከተፈው ስጋ ደግሞ ጥፍጥ ተደርጎ ይሰራና የሚያጎርሱ ሊቃውንተ ቤተክርስቲያን ፍትፍት ተደርጎ ያጎርሱናል። እና ለሁላችሁም እንደው ፈለገ ሲናገር እንቅልፋችሁ የሚመጣባችሁ ከሆነ ልትሻል ምናልባት የፈለገ ድንገት እያሰለቻችሁ ከሆነ
አንዳንድ ጊዜ አይታወቅም እኮ ሰው የሚስበው ነገር የፈለገ ገና ሲገባ ራሱ ይሄ ፊቱ ተዘብዝፎ ምናምን በቃ ልክ ሲናገር ምናምን ይሄ ቁጣ ቁጣ እያለው የሚናገረው ቃል እየገባችሁ ካልሆነ ልደትሻለ እንዲህ ፊቱ ተበሳሽቶ ስቆ ፊቱ እንደዚህ የሆነ ድንቡሽ የሆነ ልጅ የሚናገረውን ቃል ደግሞ ትከታተላላችሁ። አያችሁ፣ የፈለገ ባይጠማችሁ በየአይነት አለ ማለት ነው። የለታል የልደተ ቃል ደግሞ ድንገት እንደው በደንብ ባትረዱት እንደው ገና ቢገባችሁ ደግሞ የሌሎች ወንድሞቻችን ደግሞ ያስተማሩት የተናገሩት ትምህርቶች አሉ። ከዛም አልፎ ደግሞ ሊቃውንተ ቤተክርስቲያን የሆኑ አባቶች መምህራን የተናገሯቸው ትምህርቶች አሉ። በየሶሻል ሚዲያው ገብታችሁ ተከታተሉ። አቤላ ይሄንን የቤት ስራ በአካል ወንድማችን እናገኘነዋ እናውረዋለን። ጌታ ይርዳን፣ ጌታ ይዘፍ ይበለን። በጣም ነው የምንወድህ። ደህና ሁንልን። አሜን። እኔ አባት ሰላም ልልልኝ አውራለሁ፣ ደውላለሁ፣ የሚለኝ እነግራለሁ፣ እንወያያለን። እሺ አቤላ፣ እኔ አባት ሰላም ሁንልኝ። እሺ እኔ አባት ሰላም ልልልኝ። እሺ አባት፣ እሺ አቤላ። ወይ ጉድ! ዛሬ ማንም ሳይታየኝ ነው በነገራችን ላይ እያወሩ ያሉት። ስንት ሰው አለ ጋይስ? እኔ ማንም እየታየኝ አይደለም። እንደው ጌታ ሆነኝ ዛሬ ማንም ነው ማይታየኝ አልኳችሁ። ማንም ምን እንደሆነ አላውቅም ዛሬ። በስማ አንዴ ዘግሬ ተስማን እንዴ ፈልይ አለሽ አለ እንዴት ነህ ኤርሚ? ኧረ ጠፍተሃል። ተው ኤርሚ ይሻላል ለዚህ እንዴ። ኧረ እኔ እኮ እንዴት ብዬ ቅሬታ ያን ራሱ ላቀር ልደውልልልና ከላይቭ ስትሪም መልስ ተኝተህ ሊሆን ይችላል ምናምን አለና ተዋለሁ። አንተ ግን ጣልጣል አድርገናል። ኧረ እኔ ከራሴ ጋር እኮ ሞዴሬተር የለሽም ሚሚዬ? የኔ እናት ሚሚዬ፣ አንቺ ሞዴሬተር የለሽም? ኧረ የራሴን አንስቼ ነው መሰለሽ የኔ እናት። የኤርሚ ድምፅ ነው እንዳትሉ፣ አሁን የሰሙት የኤርሚ ድምፅ ነው እንዳትሉ። መድኃኔዓለም ቅዱስ ሚካኤልዬ ኤፌክት መሆን አለበት። ኤርሚ የነካው ኤፌክት አለ ከታች አለሽ ኤርሚ አለው ጠፍተሃል። ኧረ አለው ብሮዬ፣ ትንሽ በቃ ትንሽ አንዳንድ ነገሮችን ለማስተካከል ነገረው እንዴት እንደምወደው እያለች ነው ሚሚ። እግዚአብሔር ያክብርልኝ በልልኝ ኤርሚዬ። በተለይ አንተ በጣም የሚገርም ኤርሚ እነግርሃለሁ እያልኩ ስንት ጊዜ አንተ ቤት ያሉ ወንድምቶች እጅግ በጣም የሚገርሙ አሁን እንዲህ ስለሙ እያበላለጥኩ አይደለም፣ እውነቴን ነው የምልህ ኤርሚ። በተለይ አንተ ቤት ያሉ ወንድሞች እና ስፔሻሊ ሞዴሬተሮች ከአንተ ቤት ውስጥ ያለ አንድ ሞዴሬተር የፈረንሳይ ለጋሲዮንን ቲሸርት እውነቴን ነው የምልህ ፈልጉኝ፣ መንገድ ላይ ድንገት ሳልፍ ቴዲ የኤርሚ ሞዴሬተር ነኝ እጅግ በጣም ነው ወድ ብሎ እንዴት ልንገረ ኤርሚ፣ እውነት እኔ የረሳው እሱ እያስታወሰኝ የፈረንሳይ ለጋሲዮንን ቲሸርት ሰጥቶኛል። እና ኤርሚ በጣም 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 የአንተ ቤተሰቦች ይለያሉ፣ የቁርጥ ቀን ሰዎች ናቸው። ያው ከእኔ ቤት ባይበልጡም ግን ያው ወዳቸዋለሁ። እኛም እንወዳለን። ፈልዬ ነው ያባት ነገርኩልሽ እኮ ሚሚ፣ እግዚአብሔር ያክብርልኝ ነው ያለው አለ እንደዛ። ወንድማችን ምንድን ነው? ምን ተገኝቶ ነው እንደዚህ ያማረብህ? ብሎ ይደፋብኛል ውበቱን። እኔ ምን እንደማደርግ አላይ ወይ እንዴት ነው? ማስቀነሻ ቦታ ታውቃለህ? ብዙ እኮ እኛ በነገራችን ላይ ልደት ምን ሲያወራ ሰሙት መሰለ? እያንዳንዱ በክርስቶስ ያመነ ሰው በአጠቃላይ ይሄ የዚህ ቅዱስ ቤተክርስቲያን የሆነ ሰው በአጠቃላይ የሆነ በክርስቶስ በማመኑ ብቻ የሚያገኘው የሆነ ሞገስና ጸጋ አለ እና ይሄ ነገር እውነት ሳይሆን አይቀርም። ሄዱ አንተ ላይ ያ ነገር ይታያል። ተው ፈልጌ እንዴ ፈለገ ቅንድም መቀንደብ ጀመርክ። አረ ስለ መድኃኔዓለም ኧረ እባካችሁን እናንተ ሰዎች ኧረ እባካችሁን። አሁን ልደትን ልቦጭቀው ነበረ። በቃ ሀሳብ አሰረስከኝ። ሂድበት ፕሊስ።
አይ እኔ ልደት ያስቀነሰበት ቦታ ውበቴ ማስቀነስ ፈልጋለሁ። አንዴ ሚስት አለው ብዬ ነው። እሱ ችግር የለውም። አሁን ይኸውልህ እንደዚህ ያልከው አይደለ? ይሄ መልእክት ይድረሰው። አንተን አይደለም የሚናገረው። እልሁን የሚወጣው እኔ ላይ ነው። ጉልበቱን የሚወጣው እኔ ላይ ነው። ልደት አባት እና ኤርሚ አትጥፋ ፕሊስ። እውነት ስላየው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ወንድሜ። አልጠፋም። ሰሞኑን እንደ በፊቱ እንመለሳለን። እኔና ለት ጊዜ ከረዳን እንመለሳለን። እግዚአብሔር ይርዳችሁ በእውነት። እስኪ አይተመለስ ሶሻል ሚዲያ ላይ ባይዘው አኬም ጠፋ፣ እናንተም ብዙ አረላችሁ ነው። ዝም ስትሉ አያችሁ፣ የሚወራው ሞሬ የለም ምኑ የለም። በቃ ነው የሆነ ትንሽ ስራ ስትሰሩ ነው ጫጫታው ምኑ መከሌ እንደዚህ እንደዚህ የሚባለው ነገር የሚመጣው። ገባ? ይህን ኖቲስ ማድረግ አለብህ። ባይዘው ከሚዲያ ስጠፋ ይርቃል። ያው መጥፎ ነገር ቢሆን እኮ መጥፎ ነገር ሁልጊዜ መወራት እስከ መጨረሻ መኬድ አለብህ። ግን ስራ ስትሰራ ሁልጊዜ ይመጣል ያ ነገር። እንትን ማለት የለበትም። እግዚአብሔር በፈቀደው ተመለሱ። በተለይ አኬንም ደግሞ ተመለስ በሉት። እኔ ስልክም የሆነ ጊዜ አያነሳልኝም። በቃ መደወልም አቆምኩኝ እና አኬንም ተመለሱ በላቸው። በጣም ይሄ ሚዲያ ላይ ያለው ኢንፍሉዌንስ ቀላል አይደለም። የምትፈጥሩት ነገር የምታደርጉት ነገር እናንተ ዝም ብሎ እንደዚህ አንድ ሁለት የሚባል አይደለም። እኔ ተጽፎልኛል። እኔ አሁን ብዙ እንትን አይደለም ነው፣ ግን በቃ ሰዎች የሚነግሩህን ምናምን ስትሰማ ገብቶሃል አይደል? በጣም ብዙ ሰው አለ አይምሮ የሚበከል ነው። ሰዎች የራሳቸውን ቢዝነስ የሚሰሩበት እዚህ ጥላቻ ውስጥ የሚከቱት ፖለቲካ ውስጥ ከተው አይምሮን የሚያናውዙት ገብቶሃል አይደለ? ለራሳቸው ጥቅም ሲሉ ሰዎችን እንደ ህዝብን ቆሻሻ አይምሯቸው ውስጥ የሚጭኑ ብዙ ሰዎች አሉ እና እዛ ማይንድ ላይ የእግዚአብሔር ቃል መናገርና ሀሳባቸውን ባይዘዊ እምነታቸው ላይ መጀመሪያ እምነትን የምትጀምረው እኮ ነው ከጥያቄ ነው አይደል? ሰው የራሱን እምነት መጠየቅ ሲጀምር ገብቶሃል አይደል? አይምሮ ቢዚ ይሆናል የራሱን እምነት በመጠየቅ ምንድን ነው የማምነው በማለት ምናምን እና ለዛ ጥያቄ መልስ ለማግኘት ሲጀምር ይሄ አጋንንት የሚሞላበት ነገር በራሱ እንትን ማለት ነገር አለው እና ቀላል አይደለም። ባይዘው የምትሰሩት ስራ ዝም ብሎ ስትሰሩት ላይታወቃችሁ ይችላል እንጂ በጣም እንደዚህ በእንትን የሚተመንም አይደለም እና በደንብ መሰራት አለበት በደንብ ማለት ነው። ያ ኢንፍሉዌንስ ብዙ ቦታ ሲያነቃንቅ ነበረ፣ ግን በቃ አይሮን ነው በጣም ተቀዛቅሷል። አሁን ለሶሻል ሚዲያ ላይ እየገቡ አይደለም ልጆቹ። ምን ሆኖ እንደሆነ አላውቅም። ይህ የበፊቱ ነገር ሆነ እንደ ትሬንድ ሆኖ የሆነ ሰዓት አሪፍ ሆኖ ከዚ ደብዘዝ ማለት ነገር አለው ሚዲያው ላይ ያለው ማለት ነው። በርቱልን፣ እግዚአብሔር ይርዳችሁ። ትክክል ኤርሚ፣ እውነትን ያው የቅርብ ጊዜ ትውስታ ነው። ያው ሁልጊዜ ሶሻል ሚዲያ ላይ የተለያዩ ነገሮች ይኖራሉ፣ ግን እርግጠኛ ሆኜ የምናገረው ነገር የትኛውም የሶሻል ሚዲያ ላይ የሚነሳ ማዕበል እግዚአብሔር ይመስገን በግሮን አያውቅም ከአገልግሎት። ግን አንዳንዴ ያው ኤርሚ አንተም ታውቀዋለህ የሆነ አንዳንድ የግል ጉዳዮች ሲያጋጥሙ ምናምን ሳናስበው ድንገት ከሶሻል ሚዲያ ላይ ድንገት ሳናስበው እንርቃለን እና ለዛ ነው ያው እግዚአብሔር አለ። ያው ሁላችንም እንደውም አንተ አነሳው እንጂ ዛሬ ልክ እንዲህ ስንገናኝ ምናምን እናነሳዋለን። ትንሽ ጠፍተናል፣ እስቲ በደንብ ላይቭ መጀመር አለብን ምናምን እያልን ነው። እስቲ እናወራለን ብቻ እስቲ እንደ በፊቱ እንመለሳለን። እግዚአብሔር ይርዳችሁ። በጣም እግዚአብሔር ይርዳችሁ። በነገሩ እግዚአብሔር ከእናንተ ጋር እንፈልግ። ደስ ብሎኛል ስላገኘው። አውራኝ ደግሞ ትጥፋ እናወራለን እና ደግሞ እንዳትረሳ ያቺ ፋይል አለች እኔ ጋር አንዴ እሱን ፋይል አንተ ምንድን ነው ልክልኬኝ ስትነገር ልክልኬኝ ስትናገር በቴሌግራም ሌላ ኩል ነገር አለ ያ ሆነ ረሳ። ኧረ እንዴት ረሳዋለሁ? ኤአይ ነው ግን እኔ ያው ልጅ አይገባም እዚህ ውስጥ። ኧረ እኔ በምንም ታምር አላወጣሁም በምንም ካህን እኮ ክህነት የተቀበሉ እኮ ሚስጥር ለመደበቅ ነው። ኤርሚ ምን ሆና ነው? ኧረ እኔ አላወጣሁም። መች እንደያዘው አላውቅም። እናንተ እኔ ገስት ላይ ቁጭ ብዬ አቴ ማለት ነው ኦልሞስት ሙሉ ገብቷል። ኧረ አይደል እንዲህ ከዛ እንደነገጥኩኝ ሲልክልኝ እንደዚህ ገብቶ ግማሽ ምናምን ውስጥ አረጋዬ የኔ አባት አመሰግናለሁ። እና ኤርሚ የኔ አባት በጣም የምንወድህ ኑርልን። ከሰሞኑ እውነት እከሰታለሁ እናወራለን። ኧረ ተከሰችልን የኔ አባት በደስታ ወንድሜ። እሺ አባቴ ሰላም ወንድም አለም ደህና ሁንልኝ አባቴ። እሺ
ዛሬ ብዙ ወንድሞችን አገኘናቸው አይደል? ሳናስበው በጣም ብዙ ወንድሞችን መደዳውን ነው ሰላም ያልናቸው ዛሬ ሳናስበው። ሰላም አንቺ ልጅ ደህና ነሽ? ግን ኪዱ እኔ እኮ በጣም ብዙ ሶሻል ሚዲያ ላይ በጣም መልካም የሆኑ እህቶች አጋጥሞኛል ጋይስ። ኪዱ ግን በአካል ያገኘኋት ጊዜ ሰላምቷ ራሱ እንዴት ነው መሰላቸው እናንተ ፈለገይን ያለችኝ። ደህና ነሽ ኪዱ? ደህና ነኝ ፈለገይ። ደህና ነህ? እንዴት ነሽ? በእናትሽ እግዚአብሔር ይመስገን ደህና ነኝ። በጣም ጠፍተሻል። እኔ አንቺ ቤት እየመጣሁ ነው እንደውም ማገኘሽ እንጂ እመጣለሁ እኮ መች ትሄናለህ? ከአንተ እኮ እኔ እኮ ቁጭ ብዬ እሰማለሁ። ጠዋት ስትገባ አንዳንዴ ሰምቼ ምናምን እኮ ነው የምወጣው። እስቲ እግዚአብሔርን አይሽ እኔ ደግሞ ጠዋት አንዳንድ ፔሸንቶች አሉኝ እና ያው ፔሸንቶቼ ነው ብዙ ጊዜ የመመለከታቸው። እንግዲህ ስመጣ እያዩ አይደለሁ። በቃ ፔሸንቱኝ ይመጣሉ። አይ በፍጹም ያው እናንተማ ያው እንዴ የሆስፒታሉ ኦነሮች ናቸው የእናንተ ሆነ እና እናንተ እንደልባቸው የምትሰናግሉት። ኪዱ ደህና ነሽ? ግን ደህና ነኝ ፈለገዬ። ደህና ነህ አንተ? እግዚአብሔር ይመስገን ስላገኘሁሽ በጣም ደስ ብሎኛል። በዚህ አጋጣሚ ሁልጊዜ ለአንዳንድ እህት ወንድሞቼ ክሬዲት እሰጣለሁ እና ኪዱ እጅግ በጣም ስለ እውነት በቃ ልነግራችሁ አልችልም። ክርስቲያኖቶች ወንድሞች ቀና የሆነች መልካም የሆነች እህት ነች። በተለይ ደግሞ ለእኛ ሶሻል ሚዲያ ላይ ለምናገለግል ወንድሞች ከመጀመሪያው ጊዜ ጀምሮ ፖዘቲቭ ነች። እኔ መጀመሪያ ታይ ማረሰም ኪዱ እዚህ ዓለማዊ ኮንተንት ላይ ያሉ እህት ወንድሞች እኛ ጋር እየመጡ እንዲማሩ ኢንቫይት እናደርግ ነበር እና ለመጀመሪያ ጊዜ በቃ በጣም ካይንድ ሆነሽ ነበር አክሴፕት መማር እፈልጋለሁ ምናምን ነበር ያልሽው እና እውነት እጅግ በጣም ነው የምንወድሽ። በርቺ። አሁንም ደግሞ አትጥፊ። የሆነ አጋጣሚ ሲኖር እመጣለሁ። ሁሌ አይ እንትን እንዳለ እንጂ እመጣለሁ፣ ሰማለሁ። ቁጭ ብዬ ሰምቼ ምናምን ነው የምሄደው አለሁ። ፈለገ ያልጠፋው በጣም ደስ ይላል። ወንድማችንስ ደህና ነው? ደህና ነው። እንዴት ነው ሁልጊዜ የሚጨቀጨቅሽ ጉዳይ? ያ ነገር እንዴት ሆነ? እስቲ በኮድ ልጠይቅሽ። ተስተካከለ? ላውራ በነፃነት ከቤታ ጋር ታረቃችሁ? እስቲ ምቺ። እውነት አልመታሽም? እስቲ ምቺ። እውነት ልደፋን የምሬን ነው። እውነት ኪዱ በጣም እግዚአብሔር አምላክ ያክብርሽ። ስለ እውነት እኔ የመጀመሪያ ቀን የሆነ ትክክል የሆነ የሰራሁት ስህተት የሆነ የሰራሁት በጣም ነበር የተቸገርኩት። ብታይ ለራሴ እየጠየኩ ኪዱ እንደምታውቂው የኛ ብዙ ጊዜ ላይቫችንም መንፈሳዊ ኮንተንት ነው። ብዙ ጊዜ በቤተክርስቲያን ትምህርት ዙሪያ በዕቅበተ እምነት አገልግሎት እምነትን የማቀፍ አገልግሎት ላይ ብቻ ነው የምንሳተፈው እና ልክ እንደ ማንኛውም ሰው ደግሞ ሶሻል ሚዲያ ላይ የምንወዳቸው ሰዎች አሉ። የተለያየ አይነት ኮንተንት ቢኖራቸውም በጣም የምንወዳቸው ሰዎች አሉ እና ኪዱ የአንቺና ቤታን በጣም ነው የምንወዳችሁ። ስለ እውነት ነው ልሽ በጣም እና የሆነ ቀን ላይ ከሀሳቦች እኛ ጋር ላይቭ ላይ ኑስቲ በቃ እንደው ይቅር ተባባሉ ምናምን ብለን አደከማችሁን። መታረቃችሁ ላይ ቀር እኛን በስማ ነፍስ ከስጋችን እና ያኔ ላይቭ ላይ ከመጣችሁ በኋላ አንድ ነገር ፈራውኝ እኔ ኪዱ። አንቺ እንደምታውቂው ይሄ ላይቭ ላይ ሪከርድ ምናምን የሚያደርጉ ሰዎች አሉ እና እናንተ ሌላ ነገር አስባችሁ ያወራችሁትን ነገር በቀናነት የምትሏቸውን ነገሮች ሪከርድ እያደረጋችሁ ለሆነ ኔጌቲቭ ነገር ያውላሉ እና ሁለታችሁንም ስለ እውነት በጣም ሳላዳላ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ እና የዛን ታይም ላይ እንድትታረቁ እርቅ እንድታወርዱ የቀድሞ ወዳጅነታችሁ እንዲመለስ በጣም እፈልግ ነበር። ግን ትንሽ ሳናስበው ጫጫታውም ሲበዛ በቃ እኔም አልተጫንኳችሁም። የዛን አለሽ አለ ቲክቶክ ራሱ አጨልሞኝ ነው። አይ ፈለገ የኛም በጣም ቲክቶክ ራሱ ምቀኛው ነው እኮ ነው።
በጣም ነው የምናከብረው። በጣም ነው ኢትዮ ላይቭ ሪካርድ አትማኝ አለሁ ሪካርደሮች አትማኛለች። አይ አይደለም ኢትዮ ላይቭ ሪካርድ በጣም 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 የምንወደው በነገራችን ላይ የቲክታክ አካውንት ነው። እንደዛ ማለት ፈልጌ ሳይሆን አንዳንድ ጊዜ አሉ ብታይ እንዴት እንደሚገጣጠምላቸው ጌታ ሆይ እንዴት እንደሚገጣጠምላቸው። እኔና ልደት አንድ ጊዜ ኪዱ የሆነ ቀን ያለውበት ቦታ ላይ መጥቶ ልደት ላይቭ ላይ ነበርኩኝ እና ከቤት አብረን ልንወጣ ድንገት መጣ። በጣም የሚገርምሽ ነገር የኤክስትራ ማስቲካ ይዞ ነበር እና በቃ ልወጣ ስለነበር ማስቲካ ተቀበልኩት፣ በላን ምናምን እና እየበላን በቃ እንዲያደርጉ ምናምን ብለን ድንገት ማስቲካው ለካ እያኘክ ነው። ከዛ ከላይ ወጣን። በምን አይነት ቅጽበት አንድ እንደው መንፈስ ቅዱስ የራቀው የሆነ ሰው እንዴት ሪከርድ እንዳደረገው አናውቅም። የኦርቶዶክስ ቤተክርስቲያን መምህራን የሆኑት ሁለት ልጆች ጫት እየቃሙ ላይቭ ገቡ ብሎ የሆነ ርዕስ ሰጥቶት ምናምን ፖስቶታል እና አይተን በቃ እኛም መልስ አልሰጠነው ዝም ነው ያልነው። ምክንያቱም ያው የቤተክርስቲያን ልጆች የሆኑ ሰዎች ያውቁ ነው እና ያንን ፈርቼ ነበር እኔ የዛን ሰዓት እንትን ያልኩትን። ግን ከዛ በኋላ ሳያችሁ በጣም ኪዱ ምልሽ አንቺን በመልካምነትሽ በጣም ይሄ ባለሽ ጥሩ ልብ እጅግ በጣም ነው የምንወድሽ። በተመሳሳይ ደግሞ ቤታ እንዴት ማለት በቃ የሆነ ሰዓት ላይ ሰው ማለት ሰው የሆነ ነው ሰው የጠፋለት ይባላል አይደል ኪዱ? የሆነ ሰዓት ላይ ሶሻል ሚዲያ ላይ በጣም ብዙ ነገሮች ሲባሉ ምናምን እነ ቤታ እነ መማር ምናምን ብዙ እኮ እንደው ስለኛ የሚያገባቸው ሰዎች አይደሉም። ግን በተለይ ቤታ በቃ ለእውነት ነው ቆማ ያገኘናት። በቃ አንቺም እንዲህ አይነት መልካም የሆነች እህትን እሷም እንደ አንቺ አይነት መልካም ጥሩ ልብ ያላት እህትን እንድታጣ አልፈለግንም። አንቺም ደግሞ በተመሳሳይ ልክ እንደዛው እና ስለታረቃችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ ኪዱዬ። ከኃጢአት በስተቀር እግዚአብሔር አምላክ የልብሽን መሻት ይፈጽምልሽ። አሜን አሜን። እኛም በጣም ነው የምንወድ ፈለገ። እኔ በጣም ነው ማከብር፣ በጣም ነው የምወድ። እግዚአብሔር ያክብርልኝ ኪዱ። በጣም ነው ማመሰግነው። ደግሞ በየትኛውም ሰዓትና በየትኛውም አጋጣሚ በቤተክርስቲያን ትምህርቶች ዙሪያ ማወቅ የምትፈልጊያቸው ነገሮች ሲኖሩ፣ መጠየቅ የምትፈልጊያቸው ነገሮች ሲኖሩ ኤኒታይም እኛ ጋር መተሽ ያው ጥያቄዎችሽን አቅርቢ፣ እንወያያለን። እሺ ኪዱ፣ አዳር ወደኋላ እንዳትዪ በምንም ታምር። እሺ አለለም። እሺ ፈለጊ እመጣለሁ። እሺ ኪዱ፣ ሰላም ሁኚ። እሺ መልካም ምሽት ፈለገ። እሺ ባይ ባይ። ውይ እንዴት ደስ ይላል! እውነት በጣም ደስ ይላል። እውነቴን እኮ ነው የምላችሁ። በጣም 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 የዛን ሰዓት በጣም ብዙ ለፍተን ነበር እና በጣም ሁሉንም እንወዳቸዋለን። እንዲህ ስንል አሁን አንዳንድ ጊዜ ሰው የሆነ ወገን የያዝን የሚመስለው ሰው አለ። ኪዱን እንወዳታለን፣ ኤርሚን እንወደዋለን፣ ጆሲን እንወደዋለን፣ መማርን፣ እነ ሳሪን፣ እነ መሲ ብሪጅስቶንን፣ እነ ሎዛ እህታችን ሎዛን በጣም ሌሎችም እነ ቤታዮን እንወዳለን። ስለ አንዳንድ ሰው የሆነ ጥግ በቃ እሷን ከወደድን እነሱ የሚጠሉትን ሰው ምንጠላ ምናምን ነው የሚመስላቸው። አይደለም፣ እንደዛ አይደለም። እሺ የኔ ተወዳጆች ሁሉንም ነው የምንወዳቸው፣ ሁሉንም። እንደውም አንዳንድ ጊዜ ልክ እንደውም የገጠመኝ አንዳንድ እህት ወንድሞቻችን ከቤተ ክርስቲያን ቅናት ሊሆን ይችላል ካዩበት አንግል የሆነ ግሳጼ የሆነ ነገር ይናገራሉ እና የሆኑ አካላትን የምንጠላ ሁሉ አድርገው ነው የሚስሉት። በፍጹም ቤታዮን እንወዳለን ማለት ከእሷ ጋር የተጋጩ ሰዎችን እንጠላለን ማለት አይደለም። በነገራችን ላይ ይሄ የሃይማኖተኛ ሰው ድርሻ አይደለም። ሁልጊዜ በቤተ ክርስቲያን አገልግሎት ላይ ያሉ ሰዎች በቃ የሆነ ጥግን ይዘው ካገኛቸዋቸው በቃ የሆነ ችግር አለ ማለት ነው። በቃ በተለይ የክርስቶስን ቃል አውቆ የሚያገለግል ሰው ሁልጊዜም ሽማግሌ ነው መሆን ያለበት። ሽማግሌ በቃ ሁሉም ሰው ድካም አለበት። ክርስቲያኖቶች ሆነ ሁሉም ሰው ድካም አለበት የየራሱ ድክመቱን ትቶ የበረታበትን ነገር ነው ማመስገን ማበረታታት ያለበት። ልክ እኛ ቤታዮን ስንወድ እንደውም የሆነ ሰዓት ላይ ልክ ሊያሾን የምንጠላ ያክል አድርገው የሚስሉ ሰዎች ነበሩ። በዚህ አጋጣሚ ሊያን እህታችንን በጣም ነው የምንወዳት። የሆነ ሰዓት ላይ ሳታቅ አንድ የፕሮቴስታንት ምንድን ነው መዝሙር ዘምራ ነው
የሆነ ነገር አድርጋ ልነግራችሁ አልችልም እንዴት አድርጋ ይቅርታ እንደጠየቀች። በቃ ለቤተ ክርስቲያን ያላት ቅናት ከሆኑ ሰዎች ጋር በሆነ ጉዳይ ልትጋጭ ትችላለች፣ ግን ይሄ የኛ ቦታ አይደለም፣ የኛ ካራክተር አይደለም። ገሌን እንወደዋለን ገሌን እንጠለዋለን ማለት ድርሻችን አይደለም። እሷንም ቢሆን እጅግ በጣም አድርገን ነው የምንወዳት። ምናልባት ሰው ካለማወቅ የሆነ ነገር አልፎ ተናግሮ ሊሆን ይችላል። ይቅር ብለን ሰውን ይቅርታን ማስተማር ያለብንም ደግሞ እኛ ነን። ይሄ የእኛ ድርሻ ነው እና ብዙ ሰዎች እንደዛ አድርገው ይስላሉ፣ ግን ይሄ የእኛ ድርሻ አይደለም። ሁሉንም ሶሻል ሚዲያ ላይ ያሉ እህት ወንድሞቻችንን በአጠቃላይ በክርስቶስ ፍቅር እጅግ 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 በጣም አድርገን ነው የምንወዳቸው። እጅግ በጣም አንድ እህት ያለችውን ልንገራችሁ። በሆነ ሰዓት ላይ በምትሰራው ስራ ላይ በጣም ታዋቂ ሴት ነች። በጣም ታዋቂ ሴት ነች። ታውቋታላችሁ። በፊልም ኢንዱስትሪው በማስታወቂያ ኢንዱስትሪ ለምናምን በጣም የምትታወቅ ሴት ነች እና ስታወራኝ ምን አለች መሰል? በጣም የተማርኩበት ንግግር ነው እና በስራዋ ላይ በጣም ብዙ የፈተኗት ሰዎች ነበሩ። በጣም ብዙ ያስነቧት፣ ሌት ተቀን ነው ብላችሁ ያስነቧት፣ እንባ ያስፈሰሷት በጣም ብዙ ሰዎች ነበሩ። ከነዛ ሰዎች ጋር በቃ በምንም አይነት ሁኔታ አውርታም ተነጋግራም አታውቅም። በጣም ነበር የምትበሳጨው። ልክ እነሱ አላደለ እግዚአብሔር እንደማይወዳቸው አድርጋ እሷን እግዚአብሔር እንደሚወዳት አድርጋ ነበር የምትስለው እና አንድ ቀን በሆነ የቤተክርስቲያን ክብረ በዓል ላይ መድኃኔዓለም ቤተክርስቲያን ትሄዳለች ነጠላ ለብሳ እና መድኃኔዓለም ቤተክርስቲያን ነጠላ ለብሳ ሄዳ ጸሎት እያደረገች እግዚአብሔርን እያመሰገነች እነዛ ሊጥሏት የሞከሩ ውድቀቷን የተመኙ ሰዎች እንባን እያፈሰሱ እያለቀሱ ወደ መድኃኔዓለም ጸሎት ሲያደርጉ ተመለከተች። ለካ ልክ እሷ መድኃኔዓለምን ወደዋለሁ እንደምትል ያክል እነሱም ይወዱታል። ለካ እሷ የሆነ የጎደለኝ ነገር አለ፣ የተከፉበት ነገር አለ ብላ እንዳነባች ሁሉ ለካ እነሱም ያነባሉ። እና ሰው አንዳንድ ጊዜ ምን አለ መሰላችሁ ክርስቲያኖች፣ ካለመግባባት የተነሳ በቃ በጣም ሊያዝን ይችላል፣ በጣም ሊከፋ ይችላል። በተመሳሳይ ግን አትርሱ፣ ልክ በዛው ልክ ደግሞ በእናንተ ተቃራኒ ቆሙ ያሉ ሰዎች ልክ እንደናንተ የሚጨነቁ የሚያነቡ የማለቅሱ ማንም ሳያያቸው ተደብቀው በቃ ተከፍተው የሚያዝኑ ናቸው። እና ይሄ የኛ የክርስቲያኖች ድርሻ አይደለም። ባጭሩ ቤታዮን ስንወድ ሊያን እንጠላለን እያለን አይደለም። ሊያሽን በጣም ነው የምንወዳት በክርስቶስ ፍቅር። እንዲህ ስንል ደግሞ እናንተ የመውደድ ግዴታ አለባችሁ ምናምን እያለን አይደለም። ክርስትና በግዴታ የሚኖር ህይወት አይደለም። በፍቅር እንድትኖሩት ነው የምንፈልገው። ኪሩን ስንወዳት በተመሳሳይ እንደው ልደተ ቃልን እንጠላለን ማለት አይደለም። ምሳሌን ያነሳውላችሁ እና ሶሻል ሚዲያ ላይ ሁሉንም የመውደድ ግዴታ አለብን። ለዛ ነው እጅግ በጣም ደስ ያለኝ ለማለት ያክል ነው። እጅግ በጣም አመሸን አይደል ክርስቲያኖች ወንድሞች፣ እጅግ በጣም አመሸን። ሳናስበው ረዥም ሰዓት